መረረኝ እኔን ተጨነኩ እንደምን ልሆን ወደ አንቺ ስመጣ እኔን ገባኝ ግራው እጇን ዘርግታ ለአምላካችን እጇን ዘርግታ ፍቅርሽን ልብሽን ገላዬዋን አቶ ሲቀር አንቺን ብሎ ሲቀር ብዙ ጊዜ የአሸናፊዎች አሸናፊ ከተካሄደ በኋላ የሚመጣው ምዕራፍ ቀዝቀዝ ይልብሻል። እኔ ግን በተቃራኒው ነው ያየሁት። ምንድነው ብዙ ነገር ኢንፎርሜሽን ኖሯቸው የመጡ የሚያረጉትን የሚያውቁ የሚነገራቸውን ቶሎ ወደ ተግባር የሚቀይሩና በደንብ ሙዚቃ የሚገባቸው ልጆች ሆነው ነው ያገኘኋቸው። ገረመኝ ገረመኝ አረነነ ገረመኝ ገረመኝ አመመኝ። እንደ መጀመሪያ እንደ ዙር ውድድር ከበድ ያለ ነበር። እንደዚህ አልጠበቅንም። እኛም ጥሩ ፉክክር ነበረው። ያው እንዳልኩሽ አይተውት የመጡት ነገር ስለነበረ በዛ ደረጃ ተዘጋጅተው የመጡ ልጆች ስለነበሩ እንደ ዙር ውድድር ሳይሆን ልክ እንደ አሸናፊዎች አሸናፊ የነበረ ስሜት ነበረው እና በዚህ አጋጣሚ መጀመሪያ ዙር ላይም እንደውም በዚህ ዙር ይሰናበታሉ ብለን ያላሰብናቸው ልጆች የተሰናበቱበት ከዝግጅት አንፃር ከሙዚቃ ምርጫ አንፃር እና ከበድ ያለ የዙር ውድድር የማይመስል ነበር። የምዕራፍ ያው ጥሩ ተወዳዳሪዎች ነበሩ። ጥሩ ተፎካካሪ ናቸው። ያው አንዳንድ ጊዜ እንደ ውድድር መጀመሪያ ላይ የነበረሽ ፐርፎርማንስ እና ቀስ ያለ እየተለወጠ የሚሄዳለ በተለያዩ ምክንያቶች ደግሞ አቅሙ እየደከመ የሚመጣ ይኖራል። ያው ውድድር ስለሆነ እና በዛች ጊዜ የነበረችው ፐርፎርማንስ ስለሆነ የሚታየው እንግዲህ እንደዛ እየሆነ ነው ያለፈው። ጥሩዎች ናቸው። ልምድ ኖሯቸው የመጡ ነው የሚመስሉት። ልምድ የሌላቸውም ልጆች የሚነገራቸውን ነገር ወዲያው የመቀበል ቶሎ ተለውጦ የመገኘት በውድድሩ ላይ እንዳየነው ከዳኞች የሚሰጣቸው የነበሩት በየሳምንቱ ያመጡ የነበሩትም ለውጥ በጣም የሚገርም ነበር እና የልጆቹ አቀባበል በዚህ ፍጥነት የማይጠበቅ ነበር። ጥሩ ሆኖ አግኝተነዋል። ሁኝ በቀር ካላየኛ ብሮ ቃል ገባው ለራሴ አጋጣሚ ስራ ላይ ነበርኩ። ሌላ ስራ ላይ ግን በየነበረው ጋፕ ስልክ እያወጣው ቀጥታ ለማየት ሞክር ነበር እና መጨረሻውም ያልተጠበቀ ነው። እንደ ተመልካች ሆነሽም ስታዩ እለቱ ላይ በጣም ተዘጋጅቶና ቶፕ ሆኖ ተዘጋጅቶ የመጡት ልጆች ያሸንፋሉ ብለን ከጠበቅናቸው ልጆች የተለዩ ነበሩ እና ያው እለታዊ ፐርፎርማንስ ስለሆነ ጥሩ ተዘጋጅቶ የመጣው ሰው አሸንፏል እና በጣም ያማረ ዝግጅት ነበረ። ደስ ይላል። እኔ በጣም የተደሰትኩት ፋና ላምሮት የተለየና አጓጊ የዕለቱን ዛሬ ማን ይሆን የሚለውን ነገር ሰው እንዲጠብቅ የሚያደርግ መሆኑንም ነው ያየሁበት። ምክንያቱም ለተወሰኑ ሳምንታት መጨረሻ ከሚሰናበት ሰው ጋር ቆሞ ፋይናሉ ላይ አንደኛ መውጣት ይሄ በጣም የተለየ ብቃት እና የልጁን ጥንካሬ ነው ያሳየኝ። ዳኞችም አሉ፣ ተወዳዳሪዎችም እንዳሉ ሆኖ ሙዚቀኛ አለ፣ ካሜራማን፣ ዳይሬክተር ሁሉም ያ ሁሉ ክሩ አንድ ላይ ተሰብስቦ ነው ያንን ሰክሰስ እንዲሆን የሚያደርገው እና ከዛ አንፃር የፋናም የሁሉም ኤቭሪ ነገር ምስጋና የሚገባው ፕሮግራም ነው። ሲለዩ ያየ አንጀተን ካንጀት ናማ ተላላው ሆዴ ተላላው ናማ ተላላው ሆዴ ተላላው ናማ ተላላው በቃ እሱም አንድ የውድድሩ አካል ነው ብለን እናስበውና እኛም ጋር ያለውን
ነፃ ተወዳዳሪውን ነፃ የማድረግ ተመልካቹን የማዝናናት አይነት ስሜት ነው። ተወዳዳሪዎች ከባንድ ጀምሮ ዝግጅቱ ላይ ትንሽ ጭንቀት አለው እና ያ ነገር ስክትክት ብሎ አእምሮ እዛ ላይ ሲቀርብ ስሜትን ይፈነቅላል እና የበለጠ ለተወዳዳሪው ለተመልካችም ያማረ ነገር እንዲሆን እኛም ጋር የሚመጣ ስሜት ስላለ እሱን የምንገልጽበት መንገድ ነው። እኛ አሁን የተለያየ ቦታም እናገኛቸዋለን። ኢቭን የወደቁት ልጆች ይሰራሉ፣ ክለብ ይሰራሉ፣ አንዳንድ ቦታዎች ላይ እንገናኛለን እና ቀላል ነገር አይደለም። አንደኛ መውጣት፣ ሁለተኛ መውጣት፣ ሶስተኛ መውጣት ብቻ ሳይሆን መጥቶ ውድድሩ ውስጥ ገብቶ እንትን ብሎም ቢሄድ በጣም ብዙ ነገር ወስዶ ነው የሚሄደው። የዳኞችን ምክር ይሰማል። ከሙዚቀኞች ጋር እንትን ሲል እዚህ ጋር ሪትሙ እንደዚህ ነው እንደዚህ እየተባለ ብዙ ነገር ይስተካከልለታልና ያንን ነገር ማግኘቱ ራሱ በራሱ በጣም ትልቅ ትምህርት ቤት ነው። አይንን ይማርካል አካል ሰውነቶ አየነው ልዩ ነው አፏም ይጣፍጣል እንደ ልጅነቶ አየነው ልዩ ነው። ሶስቱ ዳኞች በእጣ ሁለት ልጆች ወስደን ያሰለጠንበት ምዕራፍ ነበረ እና በእጣ ነው የሚደርስሽ እና የትኛው ልጅ እንደሚደርስሽ አታውቂውም። ከስድስቱ ስድስተኛ የወጣውም ለለቱ ማለት ነው ሊደርስሽ ይችላል። የልጆቹን ክፍተት አይቶ የመሙላትና መሰረታዊ የሆኑ ነገሮችን ስልጠና የማሰልጠን ነገር ስለነበረ የሄድንበትን መንገድ በጣም ብዙ ሰክሰስፉል ነበረ። ጉራ ባይሆንብኝ የኔ ያሰለጠንኳቸው ከ1 እስከ 3 ወጥተው አስደስተውኛል። ስለዚህ የሞላሁት ክፍተት ትክክል ነበረ ብዬ ነው የወሰድኩት። ሪላክስ ዘና በል እግሬ ወደ ጅማ ሱሳ መላለሰው እንግባይ ምሽሞይ ቤት ጅማ ነው ወይ እንግባይ ምሽሞይ ለውድድር ለምዝገባ የሚመጡትን ሁሉ አያለሁ። በጣም ብዙ ነው የሚመጡት። እነዚህ ሁሉ ባለ ተሰጥኦ ልጆች በየቤታቸው ይቀሩ ነበረ። ፋና የሚባል ስፖርቱ ባይኖር እንደዚህ በአጭር ጊዜ ውስጥ የሚሰጠው አስተያየት እንግዲህ በምንም በገንዘብ መጠን ልትለኪው ማትችዩ ነው። ምክንያቱም ከፋና ማሸነፍ ብቻ አይደለም። ፋና ጋር ተወዳድሮ ሳይሳካለ ቢቀርም እንኳን ብዙ ክህሎቶችን ነው ይዞ የሚሄደው። የሚሰጣቸው አስተያየቶች ፕሮፌሽናል የሆኑ አስተያየቶች ናቸው እና ለወደፊት የሙዚቃ ህይወታቸው ትልቅ አስተዋጽኦ የሚያደርግ ነገር ስለሆነ በገንዘብና በተለያየ ነገር ልትመዝኙ ማችሁን እውቀት ይዘው ስለሚሄዱ ፋና ላምሮት እያደረገ ያለው አስተዋጽኦ በጣም ትልቅ ነው። አይደለም ለአሸናፊዎች ላልተሳካላቸው ልጆች ትልቅ አስተዋጽኦ ነው እያደረገ ያለው። ታመሜ ተኝቼ ትናንትና ሌሊት በልሜ ተሽብኝ አይኔ ሲንከራተት የፋና መድረክ በጣም ለብዙዎቹ ትላልቅ የሆኑ እድሎችን እንደከፈቱላቸው የፋይናሉ ቀን የአሸናፊዎች አሸናፊ ላይ 4ኛ የወጣችው ተወዳዳሪያችን መታ ምስክርነት ስትሰጥ ሰምተሻታል እና ኢየሩሳሌም እሷ በጣም ጎበዝ ተወዳዳሪ ነበረች። እድሎች መድረኩን በማግኘትሽ የሚከፈቱ ስላሉ በፋና ላምሮት ውድድር ላይ የተወዳደሩ ልጆቻችን የተለያዩ እድሎችን ያገኛል። ላይቭ የሚተላለፍ ፕሮግራም ማለት በጣም ከባድ ነው። እነዚህ ባንዶች ይህንን ቻሌንጅ ችለው እንዲቆዩ እንዲቋቋሙት፣ እነዚህ ድምፃውያን ደግሞ እዚህ ድረስ ደርሰው ገበያውን ተቆጣጥረው ስራ እንዲሰሩ የማድረግ በየቤቱ ያለውን ተመልካች በየሳምንቱ ጓጉቶ እንዲመለከት ማድረግ የዚህን ፕሮግራም ይዘት ጥራቱን ይዞ መቆየት በጣም ከባድ ነው እና ፋናን በዚህ ሁኔታ በጣም ለማድነቅም
ለማመስገንም እወዳለሁ። በየጊዜው የፋና ላምሮት ውድድር በሚካሄድበት ጊዜ የሚሰጡት አስተያየቶችና ተመልካች የሚያዳምጠው ለውድድር የሚመጣው ተመልካች ሆኖ ቆይቶ ስለሆነ የሚያዳምጠው ነገር ዕውቀት ሆኖት ራሱ ላይ ሰርቶበት ስለሚመጣ ብዙ ለውጥ እያየንበት ነውና 22 ላይ ደግሞ በጣም ከባድ ተወዳዳሪዎች ይመጣሉ ብዬ አስባለሁ። አሁን ያለቀው ምዕራፍ ላይ ልጆቹ በጣም በአማረ ሁኔታ የአሸናፊዎች አሸናፊን አይተው ስለመጡ ባላቸው አቅም ሳቅለውታል። አሁን የሚመጡት ደግሞ የእነዚህኞቹን ውድድር አይተው ተዘጋጅተው ይመጣሉ ብዬ አስባለሁ። በጣም ተዘጋጅተው የነበሩ ልጆች እለት ላይ በነበረች የአቅም ሁኔታ የዝግጅት ማነስ ሁኔታ በምን ዙር ላይ እንደተሰናበቱ ያዩ ይመስለኛል። ከና አቅማቸው ነው እነዛ ልጆች የተሰናበቱትና በዛ ልክ ይሄ ነገር እንዳይከሰት ተዘጋጅተው ይመጣሉ ብዬ አስባለሁ። የሚባለው ነገር እውነት ኖሯል ወይ? እውነት ኖሯል ወይ? አብዛኛዎቹ እዚህ ውድድር ላይ የሚሳተፉ ከዚህ በፊት ምንም አይነት ልምድ የሌላቸው ናቸው እና አቅሙ ኖሯቸው ችሎታው ኖሯቸው በየቤታቸው ተቀምጠው ያሉ ወደዚህ መምጣት በጣም አስፈሪ የሚመስላቸው አጋጣሚውን ያላገኙት ልጆች እባካችሁ ኑና ራሳችሁን ፈትሹ፣ የወደፊት ህልማችሁን አሳኩበት፣ ተደብቃችሁ አትቅሩ ነው የምለው። ተወዳዳሪዎቻችን ሁለተኛውን ምዕራፍ ያው በቅርቡ እንጀምራለን። ኦዲሽን አለን ሰሞኑን። እዛ ላይ የሚያልፉ ምርጦቹ ልጆች ለ22ኛው ምዕራፍ የፋና ላምሮት ፕሮግራም ስለሚመጡ ተመልካቾቻችንን በዚሁ መጋበዝ እፈልጋለሁኝ። ለውድድር የሚመጡት አብዛኞቹ ጥሩ ናቸው። ከጥሩዎች ነው እንደገና የተሻለውን የምንመርጠውና አንዴ ብቻ ተወዳድረው በዛው እንዳይቀሩ በተደጋጋሚ እየመጡ እድላቸውን እንዲሞክሩ በተነገራቸው ኮሜንት በደንብ ፕራክቲስ አድርገው እንዲመጡ ለተወዳዳሪዎቹ መመክራለሁ። በተረፈ መልካም እድል እመኛለሁ። አመመኝ ምነው ባልሰማሁ አልኩ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ ምነው ባልሰማሁ አልኩ ባልነገሩኝ ወይ ካንቺ ጋር ፍቅር